ቤተ ክርስቲያን መታደግ፣ ይህን ትውልድ መታደግ፣ ወደ ቅድስና ወደ አባቶቻችን ማዕረገ ቅድስና ከፍ ማለት ለምን ተሳነን? እንደ ዕቃ መስለን ተጎልተን የቀረ ነው። ምን ጎሎብን ነው? አሁን ካህናቱን እንወቅሳለን፣ ጳጳሳቱን እንከሳለን። በየሚዲያው የምናብጠለጥለው መዓት ነው። ሰባክያኑ ተወቃሾች ነን፣ ዲያቆናቱ ተወቃሾች ነን። ምን አገልጋይ አለ? ምን ካህን አለ? ምን አባት አለን? ምን መሪ አለን? በእውነት አባቶቻችን ባህር የከፈሉባትን እምነት ይዘን፣ ሞት ያነሱበትን እምነት ይዘን፣ መስቀል ኃይል ጉልበት ይዘን፣ አህያ ያቆሙበትን፣ ሰማይ የለጎሙበትን፣ ከአራዊት ጋር ተስማምተው የኖሩበትን ያንን ወርቅ የሆነ እምነት ይዘን ባል ከሚስቱ ጋር ተስማምቶ መኖር የተሳነው ምን ጎሎ ነው? ነጠላውን ለብሳችሁ ነጩን ለብሳችሁ ቤተ መቅደስ መጣችሁ ሥጋውን ደሙን ስትቀበሉ ታፍራላችሁ። ሚስከርት የለበሱ ሴቶች እነሱ አያፍሩ፣ ራቁታቸውን እየሄዱ አያፍሩ። ለእምነት የሚመች አይደለም። እምነትን እንደ አደንዛዥ እጽ የሚያየው ትውልድ ጥቂት አይደለም። እምነትን እንደ ኋላ ቀር የሚቆጥረው ጥቂት አይደለም። የሚፈበረኩት ሁሉ ለእምነት ተቃራኒዎች ናቸው። ዛሬ በአገልጋዮቹ ውስጥ በእኛ ብንነግራችሁ የምናገለግለውን የምናምነው በጣም ጥቂት፣ በስልጣናችን የምናምነው በጣም ጥቂቶች፣ በጾማችን በጸሎታችን የምንደገፈው የምናምነው በጣም ጥቂቶች። ልማድ ስለሆነ ነው ብያቸዋለሁ ቅድም። በእናንተም በኩል እንደዚያው ደካማ የሆነው ለምንድን ነው? ትችላላችሁ ተብለን ሁሉን ነገር ማድረግ ትችላላችሁ ተብለን እግዚአብሔር የሚያደርገውን ሳይቀር ታደርጋላችሁ ተብሎ ቃል ተገብቶልን ምንም የማናደርገው ለምንድን ነው? ጌታ ሆይ አሉት። በእኔ የሚያምን በዮሐንስ ወንጌል ምዕራፍ 14:6 ላይ ያለ ቃል ነው። በሉትና በሉት አብረን እንበለው። ጌታ ሆይ በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርገዋል፣ ከዚያም የበለጠ ያደርጋል። ጌታ የተናገረው ቃል፣ ለሐዋርያት የተነገረ ቃል። ይህን ሰምተዋል። በማን ያመነ ምን ያደርጋል? ራሱ እግዚአብሔር የሚያደርገውን እግዚአብሔር የማያደርገው አለ? እግዚአብሔር የማይሰራው አለ? እግዚአብሔር የሚሳነው አለ? የለም። ስለዚህ እኔ የማደርገውን የምታደርጉ ትንንሽ እግዚአብሔር ናቸው እናንተ አማልክት ዘበጸጋ ናቸው እያላቸው አያችሁ። ይሄ ሆኖ ምንም ማድረግ አይችሉም። ምን ድዳ እንኳን ማናገር አልቻሉ፣ እውር እንኳን መፍታት አልቻሉ። ተሰጥቷቸው ኪዳን ተገብቶላቸው ስልጣኑ ኃይሉ ተሰጥቷቸው ምንም ማድረግ አልቻሉ። አሁን ጠየቁ። መጠየቅ ነው። አማኝ ይሄን ያደርጋል፣ ይሄ ጉልበት አለው፣ ይሄ አቅም አለው፣ ይችላል ብለኛል ጌታ ሆይ ለምን ግን ተሳነን? ለምን ተሳነ? ቤተ ክርስቲያን መታደግ፣ ይህን ትውልድ መታደግ፣ ወደ ቅድስና ወደ አባቶቻችን ማዕረገ ቅድስና ከፍ ማለት ለምን ተሳነን? እንደ ዕቃ መስለን ተጎልተን የቀረ ነው። ምን ጎሎብን ነው በሉት። እንዲህ ነው ያሉት። ፈርዶብኝ ነው አላሉ፣ አዞብኝ ነው አላሉ፣ እግዚአብሔር ትቶኛል ረስቶኛል አላሉም። እንዲህ አይባልም። እንዲህ አይደለም ጸሎቱ። እናቶቻችን በይበልጥ ምንድነው የጎደለኝ ነው የሚባለው። ክርስቲያን እንደዚያ መቼም ቢሆን ወደ ራሳችን ማየት ካልቻል ወደ ሌላው እየቀሰር ለውጥ አናመጣም፣ እየፈረስን እናልቃለን እንጂ። እስኪ ወደኔ አንድ ነገር ጠቁሙ። እስኪ ቀስር ወደኔ ሁላችሁም ጣታችሁን አውጣችሁ እኔን ዋልህ በሉኝ። እኔ ወደኔ ስንት ጣት ናት ወደኔ የምትቀስረው? አቤት። ወደ እናንተ ስንት ይቀስራል? አቤት 4። ኧረ 3 ይበቃቸዋል። ምንድነው ይሄ መልእክት? አንድ ወደ ሌላው ከመቀሰር ይልቅ 3 ጊዜ ወደ ራስህ። ምንድነው የጎደለኝ? አሁን ካህናቱን እንወቅሳለን፣ ጳጳሳቱን እንከሳለን። በየሚዲያው የምናብጠለጥለው መዓት ነው። ሰባክያኑ ተወቃሾች ነን፣ ዲያቆናቱ ተወቃሾች ነን። ምን አገልጋይ አለ? ምን ካህን አለ? ምን አባት አለን? ምን መሪ አለን? እንዲህ እያልን እንወቅሳለን። አንድ ጣት እንቀስራለን ወደ ምን ጠቆመው ወደ ሌላው። 3 ጣቶች ግን አንተ ማነህ? አውፅ ሰሩ የቀድመ እምአይንቲከ መጀመሪያ በአይንህ ላይ ያለውን ምሰሶ ላይ ያለውን እንደ ምሰሶ ያለውን የአይንህን ጉድፍ አውጣ። አንተ ምንድነው የጎደለኝ በሉ ነው። እኔ ምንድነው የጎደለኝ? እኛ ምንድነው የጎደለን? እናንተ ምንድነው የጎደላችሁ?
በእውነት አባቶቻችን ባህር የከፈሉባትን እምነት ይዘን፣ ሙት ያነሱበትን እምነት ይዘን፣ መስቀል ኃይል ጉልበት ይዘን፣ ፀሐይ ያቆሙበትን፣ ሰማይ የለጎሙበትን፣ ከአራዊት ጋር ተስማምተው የኖሩበትን ያንን ወርቅ የሆነ እምነት ይዘን ባል ከሚስቱ ጋር ተስማምቶ መኖር የተሳነው ምን ጎሎ ነው? እምነት አትሉኝ? እምነት በይነምንት ስእና አውጾቶ ምንድነው የጎደለን? በምንድነው የደከምነው? ጠየቁት ጌታቸው። ሲነግራቸው ምን አላቸው? በይንተ ሕጸተ ሃይማኖትክሙ አላቸው። ይሄማ ስለ እምነታችሁ መጉደል ነው። ስለ እምነታችሁ መጉደል እውር ማብራት፣ ድዳ ማናገር፣ ደንቆሮ እንዲሰማ ማድረግ አልቻላችሁ። ስለ እምነታችሁ መጉደል አጋንንት ተሳለቁባችሁ። ስለ እምነታችሁ መጉደል አይሁድ ተሳለቁባችሁ። ማመን የሚገባቸው፣ መጠመቅ የሚገባቸው፣ መቀደስ የሚገባቸው፣ መዳን የሚገባቸው የራስ ድንጋይ ልብ እንዲኖራቸው አደረጋችሁ። እናንተም የማትጠቀሙበትን ሌላውንም የምትጎዱበትን የእምነት ጉድለት አስተናገዳችሁ። የእምነታችሁ መጉደል ነው አላችሁ። አያችሁ፣ መሳቂያ መሳለቂያ ያደረገን የእምነታችን መጉደል ነው። ማንንም መክሰስ እናቆመውና የኔ የእምነት መጠን ምን ላይ ነው? ምን መስራት ይችላል? ምን መስራት አይችልም? የእምነታችን መጉደል ነው ችግር ያመጣው። አሁን ሐዋርያት ገባቸው። ስለዚህ የእምነታችን መጉደል መሳቂያ አደረገን፣ መሳቂያ አደረገን። ከጌታችን ጋር ሆነን እንድንፈራ፣ እንድንሳቀቅ፣ እሪ እንድንል አደረገን። አሁን ደግሞ በአይሁድ ፊት እንዲመሳቅ ያደረገን፣ በአጋንንት መሳለቅ ያደረገን። የእምነታችን መጉደል እንደዚህ አደረገን። ጌታ ሆይ አሉ። ከዚህ ቀጥለው ጌታ ሆይ እምነት ጨምርልን። በቃ እስካሁን ተስቆብናል፣ ከዚህ በኋላ እንዳይሳቀብን እምነት ጨምርልን። እስካሁን አፍረናል፣ እስካሁን ተሳቀናል። በእውነት ያንተ ልጆች ሆነን ካንተ ጋር እየዋልን እያደርን የእጅህን ታምራት የቃልህን ትምህርት እየሰማን ግን እምነታችን አጉድለን ከስተናል፣ አፍረናል። አፍረናል። በእውነት ያሳፍራል። አፍረናል። ማፈር ነው የሚገባል። አፍረናል። በእውነት ተሳቀናል። ደግሞ እያፈርን ነው። በጣም እየተሳቀቅን ነው። በዚህ ጊዜ ነጠላ ለብሶ በከተማ እንደፈለጉ መሄዳውን ያሳፍራል። ይችን መስቀል እንደዚህ አርጊያት ከተማ ላይ አልንቀሳቀስም እያሳፈረ መጥቷል። ቤተ ክርስቲያን ነጠላ ለብሶ መጥቶ ረጅም ሰዓት ጸሎት መቆማውን የሚያሳፍር ሆኗል። እሱ ብቻ አይደለም፣ እህቶቻችን ረጅም ቀሚስ ለብሶ በከተማ መታየት አሁን የሚያሳፍር ሆኗል። ያሳፍራል። ወጣት እህቶቻችን፣ ወጣት ወንድሞቻችን የተንጨባረረውን ጸጉራችሁን አስተካክላችሁ ይሄ ከፍ ወይ ያልወለቀ ወይ ያልጠበቀውን ሱሪያችሁን አስተካክላችሁ ነጠላውን ለብሳችሁ ነጩን ለብሳችሁ ቤተ መቅደስ መጣችሁ ስጋውን ደሙን ስትቀበሉ ታፍራላችሁ። አንዴ እገሌ ከመቼ ወዲህ መነኮሰ ብላ ያሳቀቋቸዋል። አንዴ እገሊት እማይ እኮ ሆናለች እኮ ተብሎ ያሳቀቋቸዋል። ይሄ ብቻ አይደለም። በጣም የሚገርመው ሚስከርት የለበሱ ሴቶች እነሱ አያፍሩም። ራቁታቸውን እየሄዱ አያፍሩም። ባለየ ነገር ካፋቸው እየወጣ ጀግና ይባላሉ። ያራዳ ልጅ ይባላሉ እነሱ። ክርስቲያኑ ግን የፋራ ልጅ ነው ይባላል። ነጠላ መልበስ ፋራነት ነው። እናንተ እዚህ ተቀምጣችሁ ወንጌል ስትሰሙ አሁን ለነዚያ ፋራነት ነው። ስትወጡ ስራን አሰራ ምን ለውጥ ታመጣለህ ይላል። ግን እነሱ ያላዩት አንተ የምታየው እውነት አለ። የምታየው እምነት እስካልጎደለው ነው። እምነት ከጎደለ ልክ ነህ፣ በቃ እስካሁን ስራ በሰራ እኮ እኔ ስንት ሰራው ያስጎመጃል፣ ያስቀናል። ደግሞ እንዲህ እያልን እየተገፋን ከውስጥ እየተገፋን ከውጭ እየተገፋን ከውስጥ እየተገፋን እንዲህ እያልን እየወጣን ነው። ወደፊት መከራ ነው፣ ስቃይ ነው። እየከፋ እንጂ እየተስተካከለ አይመጣም። ይሄን ለማስተካከል ፍጹም እምነት ከእያንዳንዳችን ይጠበቃል። ለዚህ ነው ሐዋርያት ያስተማሩን ጌታ ሆይ እምነት ጨምርልን። ታዲያሳ እምነታችን መጉደል ነው እንዲህ ያደረገው። ይህንን አይነት መንፈስ ለማውጣት ምን ይጠቅማል? ይሄማ ያለ ጾም ያለ ጸሎት አይወጣም አለ። በእምነት የሆነው ጾም በእምነት የሆነው ጸሎት ይህን ድንቆሮ ያናደገው እውሩን እንዲያይ ያደርገዋል። ድዳውን እንድናገር ያደርገዋል። ትምህርት ተአምራት ታደርጋላችሁ። ፍጹም እምነት ሲኖራችሁ ይሄ ምልክት ይከተላችኋል አላቸው።
በቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ዛቲ ተአምር ተተለወሙ ለእለ አምኑ በስሜ፣ በእኔ ለሚያምኑማ ለአማኞችማ እነዚህ ምልክቶች ይከተሏቸዋል። ራሱ ጌታ የሚያደርገውን እነሱ ራሳቸው ያደርጉታል። ምልክት ይደረግላቸዋል። ጋኔን ታወጣላችሁ፣ ድውይ ትፈውሳላችሁ፣ ለምጽ ታነጻላችሁ፣ ሙት ታነሳላችሁ፣ ትምህርት ተአምራት ታደርጋላችሁ ማለት ነው። ሐዋርያት እምነት ሳይኖራቸው ማለት እምነት ጎሎባቸው ሳለ ምንም ማድረግ አልቻሉም። ፍጹም ሲሆን ግን ይሄ ሆኖላቸው። ስለዚህ ጌታ ሆይ እምነት ጨምርልን። ቁም ነገሩ እሱ። የመጨረሻ ባጭር ቃል ስገልጽ እምነት ጨምርልን ሐዋርያት የተናገሩበት አንድ ቃል ተናግሯቸዋል። የእምነታቸውን መጉደል መሰረት አድርጎ አንድ ቃል ነግሯቸዋል። እንዲህ ብሎ ለእመ ብክሙ ሃይማኖት መጠነ ህጠተ ሰናፔ፣ የሰናፍጭ ቅንጣት ታህል ፍጹም እምነት ቢኖራችሁ። በሉ እስኪ እናንተ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ተነቀል ብትሉት ይነቀላል። ምን ማለት ነው? ተራራ ታንቀሳቀሳላችሁ። ምን ቢኖራችሁ? የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህን ተራራ ከዚህ ተነቀል ከዚህ ተተከል ብትሉት ይሆንላችኋል ካለ በኋላ ወአልቦ ዘይሳአነክሙ፣ የሚሳነው ነገር የለም ተብሎ የሚዘመርለት የምንመሰክርለት ማን ነው? ጌታ። ሁሉን ነገር ይችላል። ዘይክል ኩሎ ወአልቦ ዘይሳአኖ፣ ሁሉን ማድረግ የሚችል አንዳች የሚሳነው ነገር የሌለ ማን ነው? ጌታ እግዚአብሔር አምላከ ቅዱሳን የሰራዊት ጌታ ነው። እሱን ብታምኑ ፍጹም እምነት ቢኖራችሁ፣ ፍጹም እምነት ያለው ተራራውን ይነቅላል፣ እዚያ ቦታ ይተክላል፣ እዚህ ያነሳል፣ እዚህ ይተክላል። ዶማ ያስፈልገው ማንሻ ያስፈልገው ምን ያስፈልገው? ዝም ብሎ ተነስ ይለዋል፣ ብድግ ይላል፣ እዚያ ይተከላል። አድርገውት አሳይተውና እምነት ያላቸው ፍጹም እምነት ያላቸው በግብጽ ከሚጎበኙት ታላላቅ ገዳማት አንዱ የስምዖን ሰፋያ ሳህን ገዳም አንዱ ነው። ይሄ ገዳም የሚታወቅበት አንዱ ተራራውን ብድግ ቁጭ ያደረጉበት ሕይወት ነው። አብርሃም ሶርያዊ ይባላል። በጊዜው የነበረው አሕዛባዊ ንጉሥ በእምነታችሁ ውስጥ እምነት ቢኖራችሁ ተራራ ማንሳት፣ መንቀል፣ መትከል ትችላላችሁ የሚል አለ። ትችላላችሁ ወይ? ብታደርጉት በእምነታችሁ አምናለሁ ብሎ ፈተና ውስጥ አስገባቸው። አብርሃም ሶርያዊ ጳጳሳቱን ካህናቱን ሰብስቦ 400 እግዚኦታ 400 በእንተ ማርያም አድርሶ ስምዖን ሰፋያ ሳህን ከሕዝቡ መካከል ሆኖ እየጸለየ በስምዖን ሰፋያ አሳይን ፍጹም እምነት፣ በአብርሃም ሶርያዊ ፍጹም እምነት፣ በእምነት በሆነው ጸሎት፣ በእምነት በሆነው ምህላ ያ ተራራ ብድግ አለ። ወደ ላይ ብድግ ያለ ምንም ተነሳ። ልክ እንደዚህ ጣራ ሆኖ ተነሳ። በዚህ በኩል ያሉ ካህናትና በዚያ በኩል ያሉት ነገስታቱና የነገስታቱ ቤተሰብ ልክ እኔና እናንተ እንደምንተያይ ተራራው ወደ ላይ ተነስቶ በተራራው ዋሻ መካከል ተያይ። አያችሁ፣ ተራራውን አነሱትና አብርሃም ሶርያዊ እያልኳቸው ምን ኃይል ነው ተራራ ሊያነሳ የሚችል? ተራራን በደማሚት ማፍረስ ይቻላል፣ ማንሳት ግን እንዴት ይቻላል? ዋሻ መፈልፈል ይቻላል በዘመናዊ መሳሪያ፣ ማንሳት ግን እንዴት ይቻላል? አነሱት። ያው ዛሬ ግብጽ የሄዳችሁ ሰዎች ሄዳችሁ አይታችሁት ከሆነ ያ ተራራ ከፍ ብሎ ውስጡ ዋሻ ሆኖ ቤተ ክርስቲያን ሆኖ የስምዖን ሰፋያ ሳህን ገዳም ዛሬ ይጎበኛል። አባቶቻችን አሳይተውታል። ጎግል አድርጉ ታገኙታላችሁ። አያችሁ፣ እምነት ሲኖረን እንዲህ ነው የምናደርገው። አሁን እንደ እንጦጦ ያለውን ተራራ ማንሳት ማረድ አይደለም፣ እንደ ተራራ የከበደውን ፈተና ማንሳት ይቻላል። በሀገሪቱ ላይ ያለውን እንደ ተራራ የከበደውን ፈተና፣ በቤተ ክርስቲያኗ እንደ ተራራ የከበደውን፣ በየግላችን እንደ ተራራ የተጫነልን የከበደልን ፈተና እሱን ማንሳት ማንቀሳቀስ ከፈለግነው ወደማንፈልገው ልንወስደው እንችላለን። ይሄን ትችላላችሁ። ምን ቢኖራችሁ? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ። ሰናፍጭ ቅንጣት ታውቃላችሁ ምእመናን? በጣም ትንሽ የጤፍ ቅንጣት ነው የምታህል፣ ግን ፍጹም ናት። ፍጹም በጣም ፍጹም ናት። እንደዚያ ማነሱ አይደለም ቁም ነገሩ፣ ትንሽ ናት።
ግን እሷ ፍጹም ናት፣ ሙሉ ናት፣ ነቅ ውግ የላትም። ፍጹም የሆነ እምነት ቢኖራችሁ ፍጹም ገቢረ ተአምራትን ታደርጋላችሁ። ስለዚህ ይሄ ነው ቁም ነገሩ። ጌታ ሆይ ይሄም ካንተ ነው፣ እናስ እምነት ጨምርልን አሉ። ለአባቶቻችን ይሄ እምነት ተሰጣቸው። ይሄን እምነት ያዙ። በፍጹም እምነት ጸንተው በፍጹም እምነት ቀንተው በዓለም ሁሉ ተበተኑ። ሁለት እየሆኑ ዓለምን ተቆጣጠሯት። እነዚህ አማኞች ከጌታ ጋር ሆነው ስንጠፋ አይገድህም ስሉ የነበሩት፣ ከጌታ ጋር ሆነው ስንሞት አይገድህም አድነን እንዳንሞት ስሉ የነበሩት አሁን አመኑ። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አላቸው። እሱን እንደያዙ ከእርሱ ጋር እንደሆኑ አምነው ሆሩ ሀገረ በላይተሰብ ሰውን ወደሚበሉት አገሮች ሄዱ። ወደ አራዊቱ ሄዱ፣ ወደ ተኩላዎቹ ሄዱ፣ ወደ ጫካው ሄዱ፣ ወደ ዱሩ ሄዱ፣ ወደ አረመኔዎቹ ሄዱ። መስቀልን ይዘው እምነትን ይዘው ኃይለ እግዚአብሔርን ይዘው ሄዱ። ተሳካላቸው። አሕዛብን አሳመኑ። አራዊትን አባጋ እግዚአብሔር አደረጉ። ቤተ ክርስቲያኗን በሁሉም የዓለም ዳርቻ ተከሏት። ቤተ ክርስቲያን በየትኛውም ዓለም አለች። እነዚህ አማኞች ይህንን አደረጉ። ይሄ ስራ ይጠበቅብናል ከኔና ከናንተ። ምክንያቱም በሐዋርያትና በነቢያት መሰረት ላይ ታንጸናልና። ኤፌሶን መልእክት ምዕራፍ 2 ቁጥር 19 ላይ እንዲህ ይለናል፣ አንቱም እሰ ታሐነስክሙ ዲበ መሰረተ ነቢያት ወሐዋርያት። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። የማዕዘኑም ራስ ክርስቶስ ኢየሱስ ነው። በእሱ አንዱ ድንጋይ ከአንዱ ድንጋይ ጋር እየተሳሰረ ቅዱስ ቤተ መቅደስ ይሆናል፣ ያውም እናንተ ናችሁ አለ። በሐዋርያት መሰረት ላይ ታንጸናል። ስለዚህ የሐዋርያት ድክመት የኛ ድክመት ነው። የሐዋርያት ጸሎት የኛ ጸሎት ሊሆን ይገባል። ለሐዋርያት የተሰጠው ለኛ ካልተሰጠን ያን ተራራ ማፍለስ በዓለም ያለችውን ቤተ ክርስቲያን ታሪክ እንድትሸራ እንደገና ለዘመናት እንድትሻገር የማድረግ ኃላፊነት እኛ ላይ ነው ያለው። ጊዜያችን ለእምነት የሚመች አይደለም። እምነትን እንደ አደንዛዥ እጽ የሚያየው ትውልድ ጥቂት አይደለም። እምነትን እንደ ኋላ ቀር የሚቆጥረው ጥቂት አይደለም። የሚፈበረኩት ሁሉ ለእምነት ተቃራኒዎች ናቸው። እምነታችን ተበልቶ እምነት አልባ ባዶ ቀፎ እንድንሆን ማንኛውም ያለ የሌለ ኃይሉን አጠራቅሞ እየሰራ ነው። እምነት እንዲኖረን አይመከርም። ምክንያቱም የምናምነው እንደሚጠብቀን ያውቃል። ዓለም ይህን ያውቃል። ከእግዚአብሔር የምንፋታበት፣ እግዚአብሔርን የምንጥልበት፣ ራቁታችን ተንጋለን የምንገኝበት ከእምነታችን ስንራራቅና ስንፋታ እንደሆነ ማንም ያውቃል። ሰይጣን ይህን ያውቃል። ስለዚህ የሚመጣው በእምነታችን ነው። ራሳችን ጭምር እንድንጠላው፣ ራሳችን ጭምር እንድንጨክንበት፣ በዚህ ልክ እምነታችን ይጎዳል። ውድ ወገኖቼ ማንንም ከመፍራት በላይ የእምነታችን መክሳት ሊያስፈራን ይገባል። ዛሬ በአገልጋዮቹ ውስጥ በእኛ ብንነግራችሁ የምናገለግለውን የምናምነው በጣም ጥቂቶች ነን። በስልጣናችን የምናምነው በጣም ጥቂቶች ነን። በጾማችን በጸሎታችን የምንደገፈው የምናምነው በጣም ጥቂቶች ነን። ልማድ ስለሆነ ነው ብያቸዋለሁ ቅድም። በእናንተም በኩል እንደዚያው ነው። የሆነ ነገር አሁን ቢፈነዳ የሆነ ነገር ቢጮህ እናንተ ትፈርሳላችሁ አስቀድማችሁ። የለም እምነት የሚባለው ነገር ከስቷል። ዛሬ እየበላ ነገ ሊርበኝ ይችላል እያለ የሚራብ ትውልድ ዛሬ መዓት ነው። ነገ ሊያመኝ ይችላል እያለ ዛሬ ላይ የሚንደባለለው ጥቂት አይደለም። ውድ ወገኖቼ በሰራ ነው አይደለም፣ በምንለፋው አይደለም፣ አንስራ አይደለም። አለመስራትም ቤተክርስቲያን አታበረታታም። አለመልፋትም ቤተክርስቲያን አታበረታታም። እንደውም ያልሰራ አይብላ። ሰነፍ ቤተክርስቲያን ውስጥ ምንም አይሰራም፣ አይጸድቅም። እንደውም ሰነፍ መስራት እንዳለብን ይታመናል። 24 ሰዓት ደጃችን ዘግተን ከሚዲያ ወርደን በራችን ቆልፈን መስራት እንዳለብን አምናለሁ። መለወጥ እንዳለብን አምናለሁ። መትጋት እንዳለብን አምናለሁ። ነገር ግን ከእምነት በላይ አይደለም። ይሄ ሁሉ በእምነት ሲሆን እምነታችን ጸንቶ መታመናችን በርትቶ የሰናፍጭ ቅንጣት ታህል ፍጹም እምነት ካለን ወገኖቼ ይህንን በማድረጋቸው የምናከብራቸው ነቢያትን እንተካለን፣ ሐዋርያትን እንተካለን። ሰማዕታት ይተካሉ። በዚህ ዘመን ሐዋርያት ይተካሉ አልኳቸው። ጻድቃን ይተካሉ።
እነዚያ ቅዱሳን ብፁዓን ሊቃነ ጳጳሳት ይተካሉ። ድሮ ቀረ የምንለው ዘንድሮ ይተካል፣ ይመጣል። ታሪክን አስረጅተናል። ታሪክን እንደገና እናድሰዋለን። ታሪክ እንደገና ይደገማል። ይህን የሚሰራው ደግሞ እምነታችን። ሐዋርያው ቅዱስ ዮሐንስ በመልእክቱ ሲነግረን እንዲህ ይለናል፣ ወገኖቼ ዓለምን የሚያሸንፈው ሃይማኖታችሁ ነው ይላል። ዓለምን የሚያሸንፈው ምኑ ነው? ዓለም የሚያሸንፈን እምነታችን ሲከሳ ነው፣ ሲደክም ነው አልኳቸው። ዓለምን የምናሸንፈው በእምነታችን። የትኛውም ዓለም ተጠቅሎ ኃይሉን አጠቃሎ አለኝ የሚለውን የመሳሪያ አይነት አንጋግቶ ቢመጣ አንድ አማኝ ይበቃዋል። አንድ አማኝ፣ አንድ ጻድቅ፣ አንድ ቅዱስ ያመክነዋል። ውድ ወገኖቼ አሁን ሀገራችን ሰላም ትሁን፣ ቤተ ክርስቲያናችን ሰላም፣ ህዝባችን በሰላም ይውጣ፣ በሰላም ይግባ፣ ሰርቶ መብላት ወጥቶ መግባት ነፃነት ያገኝ። የኛ እምነት ጉልበት አለው። ለዚች ሀገር ሰላም የኛ እምነት ዋጋ አለው። ለዚች ቤተ ክርስቲያን መቀጠል የኛ እምነት ዋጋ አለው። እባቡን እንዳይናደፍ መርዙን አልጫ መድኃኒት ማድረግ የሚችል እምነት አለ። ክፉን ደግ፣ ኃጥኡን ጻድቅ፣ አመፀኛውን ቸር ማድረግ የሚችል ክፉን የሚያራራ እምነት አለ። እሱ በእኛ ካለ ጠላቶቻችን ወዳጆቻችን ይሆናሉ እንጂ በጠላትነት አይቀጥሉም። የመጨረሻ አንድ ታሪክ ልንገራችሁ። በጣም የተለመደ ታሪክ፣ በጣም የምታውቁት ታሪክ። በትንቢተ ዳንኤል ምዕራፍ 3 ላይ የተቀመጠ 3 ሕፃናትን ታውቃላችሁ። 3 ሕፃናት ሲድራቅ፣ ሚሳቅ፣ አብደናጎ የሚባሉ 3 ሕፃናት ታውቃላችሁ። እምነታቸውን ካልካዳችሁ፣ ለጣዖት ካልሰገዳችሁ ተብለው እጅግራቸው እየታሰረ ለእሳት የተወረወሩ። እሳቱ አቃጠላቸው? እሳቱ አቃጠላቸው? አላቃጠላቸውም። እሳቱ ስለማያቃጥል ነው? ያቃጥላል እንጂ እያሰሩ የወረውሯቸው የነበሩትን እየተቀበለ አንድዷቸው የለ። አያችሁ፣ እሳቱን ማጥፋት የሚችለው እምነታችን ነው እያልኳቸው። እሳቱን እንዳያቃጥላቸው እምነታቸው ስራ ሰራ። ምን ሰራ? እግዚአብሔርን ከልዕልና ጎተተው መጣ። ቅዱስ ገብርኤልን ከላይ አመጣው፣ ጎተተው፣ ገለጠው። አያቸው፣ የእግዚአብሔርን ቸርነት፣ የቅዱስ ገብርኤልን ተራዳይነት ገለጠው። ምናቸው? እምነታቸው። እነሱ 3 ነበሩ። ከ3ነታቸው ጋር 4ተኛ ሰው አብሯቸው በእሳቱ መካከል ይመላለስ ነበር። 4ተኛው መድኃኔ ዓለም ነው። 4ተኛው ገብርኤል ነው። ስሙ ለዘላለም የተመሰገነ ይሁን። እምነታችን እንዲህ ያደርጋል እኛ ጋር። ገብርኤል የመጣው ከነሱ ጋር ሊቀጣ አይደለም፣ እሳቱን ሊያበርድ ነው። ይንበለበላን እሳቱ፣ ምርቱ አለ፣ ፍህሙ አለ፣ ግን አያቃጥልም። የእሳት መልክ ብቻ ነው ያለው። እምነት እንዲህ ነው የሚያደርገው። ይሄ ብቻ አይደለም፣ ልነግራቸው የፈለኩት ይሄን አይደለም፣ እግረ መንገዴ ነው። እሳት የማያነዳቸው ጀግና አማኞችን አየን። ናቡከደነጾር የሕፃናቱ ጠላት ይንደዱ ይቃጠሉ ብሎ ያዘዘው ንጉሥ አያቸው። ብቅ ብሎ ሲያቸው ጭራሽ 4 ሆነዋል። እሳቱ ሰንሰለታቸውን በጣጥሶታል። እነሱም ግን የልብሳቸውን ሸቀጥ አልነካም። ይህ ሁሉ እሳት ነዶ 12 ሰዓት ሙሉ በእሳት መካከል ቆይተው ጭራሽ ከስራታቸው ተፈተው በእሳቱ መካከል በሞገስ ይንቆራጠጣሉ። አንተሙ ሲድራቅ ወሚሳቅ ወአብደናጎ አግብርተ እግዚአብሔር ነው ሕፃው፣ እናንተ የእግዚአብሔር አገልጋዮች 3 ሕፃናት ኑጡ እስኪ ኑጡ አላቸው። ከእሳቱ ብር 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 እያሉ ሲወጡ ወይ ምንም ሰላም። እየዞረ ዳሰሳቸው። የእሳት ምልክት ያረፈበት የሰውነት አካል አይደለም፣ የልብስ አካል የላቸው። አንተንም እኛንም የፈጠረ እሱ ያድነናል ብለው ታምነውበት አልነበረም? የታመኑበት አዳናቸው። አላዊው ንጉሥ፣ ጣዖት የሚያመልከው ንጉሥ፣ ከሃዲው ንጉሥ ናቡከደነጾር አማኞች ላይ እሳት እያነደደ የሚቀጣው የሚያቀልጠው ያ ንጉሥ ምን አለመሰላችሁ? ይትባረክ እግዚአብሔር አምላከ ሲድራቅ ወሚሳቅ ወአብደናጎ፣ የእነዚህ የ3ቱ ሕፃናት አምላክ እግዚአብሔር ይባረክ ብሎ እግዚአብሔርን አመስግኖ ታረፈላችሁ። አላዊው ንጉሥ አመስጋኝ ሆነ፣ መሪጌታ ሆነ፣ መልአክ ሆነ። እንዴት ሆነ? 3ቱ ሕፃናት ቀየሩት። አያችሁ፣ እምነት እንዲህ ነው የሚለውጥ። ይህ ብቻ ይመስላችኋል? አልቦ አምላክ ዘእንበለ አምላከ ሲድራቅ ወሚሳቅ ወአብደናጎ፣ ከነዚህ ከ3ቱ ሕፃናት አምላክ እነዚህ ሕፃናት ከሚያመልኩት አምላክ ከእግዚአብሔር በቀር ሌላ አምላክ የለም ብሎ እርፍ አለላችሁ። ይህ ብቻ ይመስላችኋል?
ይሄ ብቻ ይመስላችኋል? ያንን አምላክ ሲገልጠው ነቢያት አልገለጡትም። ነቢያት እነ ኢሳይያስ እንዲህ ብለው አልተናገሩትም። መንግስቱ ዘለዓለም ወመኮናኖኒ ለትውልደ ትውልድ። ይሄም አምላክ ደግሞ መንግስቱ ለዘላለም ነው፣ ግዛቱት ለልጅ ልጅ 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 የሚተርፍ ነው። ዘላለማዊ ንጉሥ፣ ግዛቱ ለዘላለም የሆነ የእነዚህ ሕፃናት አምላክ እግዚአብሔር ነው ብሎ እንዲመስክሩ አለፈላቸው። ዛሬ ማህሌት ሲቆም አርያም ሲቆሙ መርጌታዎቹ ይሄ ነው መነሻቸው፣ ምንጩ ይሄ ነው። ናቡከደነጾርን እሳት የሚያነደውን ጨካኙን ርኅራኄ የሌለውን ለጣዖት የሚሰግደውን ለውጠው ቅዱስ ያደረጉት፣ ጻድቅ ያደረጉት፣ አመስጋኝ ያደረጉት፣ መልአክ ያደረጉት እነዚህ ሕፃናት በእምነታቸው እንዲህ ማድረግ ይቻላል። የምንጠቁምባቸው፣ የምንቀስርባቸው፣ የምንጠላቸው እነዚህ ሊያነዱን ነው፣ ሊያርዱን ነው፣ ሊያጠፉን ነው የሚሉትን እኛ እምነታችን ካልከሳ በቀር እነሱ በዚህ አይቀጥሉም። ለውጠን እንደ ናቡከደነጾር ማህሌታ አመስጋኝ እናደርጋቸዋለን። ለዚህ አንድ ቃል እንበል አብረን። ጌታ ሆይ እምነት ጨምርልን፣ ጨምሮልን ክፉውን ደግ አድርገን ኃጥአንን ጻድቃን ክፉዎችን በጎዎች አድርገን እምንፈራቸው እምናከብራቸው እንዲሆንልን ቸሩ አምላካችን ይርዳን ይርዳቸው። የእምነትን ፍጹምነት የእግዚአብሔርን ቸርነት የእመቤታችንን ቃል ኪዳን አይንሳና አይንሳችሁ። ተሰብስበው ነበር ተበተኑ፣ ተቀድሰው ነበር እረከሱ ከመባል የሚጠብቀን የሁላችንንም ፍጻሜ ያሳምርልን። ወስብሐት ለእግዚአብሔር።